ብቻ ጥሩ ሁኔታ ላይ አይደለችም። ለማንኛውም እስኪ እነሱ እስከመጡ ድረስ እሑዳችንን በቲቪ እንደልለው። በዚህ ሰዓት ደህና ነገር አለ ብለህ ነው? ያው ስፖርት ምናምን ቢሆን አያለሁ። ምን አደርጋለሁ ሌላ? አንዬ እማዬ ልጥራት እንዴ? እንዴ ኧረ አንዬ ተረጋጊ። ወይ ምናሴ ደግሞ እኔ በጣም ነው የራበኝ። እኔም እኮ በጣም እርቦኛል አንዬ። ካልሆነ በቃ ድንብላለን እና አንቺ ታምጣለን። እንዴ ምናሴ ብቻችንማ አንበላም። በመቀጠል ደግሞ አሁን የደረሰንን አሳዛኝ ዜና እናቀርባለን። የዚች ሀገር የሀዘን መግለጫ ግመሽ ነው የሚያበቃው። አምላክ በግራ እጁ ነው መሰለኝ የፈጠራት። ሀዘን አይጠፋባትም ማለት። አሁን ከደቂቃዎች በፊት ከቦሌ አየር መንገድ ተነስተው ወደ አሜሪካ በረራውን የጀመረው ቦይንግ 777 የተሰኘው አውሮፕላን ተከስክሶ የበርካታ ሰዎች ሕይወት ማለፉን ሰምተናል። አውሮፕላኑ ውስጥ ከነበሩት ሰዎች መካከል አብዛኞቹ ኢትዮጵያውያን ሲሆኑ የተወሰኑት አሜሪካውያን እና የሌሎች በርካታ ሀገራት ዜጎች እንዳሉ መረጃዎች ይጠቁማሉ። በዚህ የአውሮፕላን አደጋ ሕይወታቸውን ላጡት ቤተሰቦች መጽናናትን እየተመኘን ሙሉ መረጃ እንደደረሰን የምንመለስ ይሆናል። እማዬ 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 ምናሴ እማዬ እማዬ ምንድን ነው የሆንሽው? እማዬ እማዬ ምን ላድርግ ምናሴ? እማዬ ምን ተፈጥሮ? ሜላት ተብዬዋ ሳታስቸግረን አልቀረችም። ምን አደረገች? እኔ እንጃ። ጥርጣሬዋ ወደ እውነት እያደላባት ነው። የምን ጥርጣሬ ነው ልጅ ቤቲ? ለአንተ እየሰራው እንደሆነ ሳይገባት አይቀርም። እንዴት ልታውቅ ቻለች? ባለፈው ለታ ከአንተ ጋር ስልክ ሳወራ እርግብ ሰምታኝ ነበር። ምን አትጠነቀቂም እንዴ ልጅ ቤቲ? ተጠንቅቄ ነበር፣ ግን ደግሞ አንተ ደውለህ ካለማንሳት አልችልም። ቆይ እርግብ ያወቀችው ነገር አለ? አዎ ሁሉን ነገር አውቃለች፣ ግን ደግሞ ለማንም ሰው እንዳትናገር አስጠንቅቂያት ነበር። እና ለሜላት ተናግራል ይመስለኛል። የሰማችውን ሁሉ ነገር አልተናገረችም። ጥቆማ ብቻ መሰለኝ የሰጠቻት። እንደሱ ከሆነ ለእርግብ አታስቢ። እንዴት ነው የማላስበው አለቃ? እኔ ከየትም ብዬ ፈልጌ ነው የምገላት። ለነገሩ እርግብ ከዚህ በኋላ ብዙም ችግር የምትሆንብን አይመስለኝም። አልገባኝም። እንዴት ነው የማትሆንብን? ከሀገር ሳትወጣ አትቀርም። ልጅ ቤት እርግብ እኮ ከሀገር ልትወጣ ነው። ከሀገር ወዴት ልትሄድ? እሱን እርግጠኛ አይደለሁም፣ ግን ተሰናብተናታል። ሀና እየቀለድሽ ነው እንዴ? ኧረ እውነቴን ነው። እንዴ ማለቴ እንዴት ቸው ሳትለኝ አላገኘሻት? ኧረ በጭራሽ። እና ነገሩ እንዴት ነው? ተሳስተሽ እንዳይሆን። አንቺ ደግሞ ተሰናብተናት እንዴት ነው የምሳሳተው? ቆይ እንዴት ነው እኔን ቸው ሳትለኝ ከሀገር የምትወጣው? እንግዲህ ደስታው አስረስቷት ይሆናላ። በጭራሽ እንደዛ ሊሆንም አይችልም። እኔ አላውቅም፣ ብቻ ግን ሄዳለች። ሀንዬ ሰው ግን እንዴት ነው የሚያስበው? እንዴት ማለት? እኔ እኮ እንደ እርግብ እማምነውም እማውቀውም ሰው አልነበረም። እና ካየሽ እሷ ግን ከሀገር ስወጣ እንኳን ቻው አላለችኝም። ስለዚህ እኔ ለእሷ ምንም ነበርኩ ማለት ነው። ምናልባት እኮ አልተመቻት ይሆናል። እስኪ ተይኝ አንዬ። ፋኖሴ ይልቅ በጣም ርቦኛል፣ ምግብ እንስራና እንብላ። ቤቲ ከወይዘሮ ሜላት ጋር ትልቅ ውዝግብ ውስጥ ገብታለች። አቶ መስፍን የምታውቂው ነገር ካለች ንገሪ ብሎ ጠይቋት ነበረ። ምክንያቱም ድርጅቴ በጣም አደጋ ላይ ነው፣ አንቺ ደግሞ ከዚህ በፊት የአቶ በቃሉ የቀኝ እጅ ነሽ፣ ስለዚህ የምታውቂው ነገር ይኖራል ንገሪኝ እያላት ነበር። እሷ ግን እኔ ምንም የማውቀው ነገር የለኝ፣ ምንም እንኳን የአቶ በቃሉ የቀኝ እጁ በሆንም ከኔ የሚደብቃቸው ብዙ ሚስጥሮች አሉና ድርጅት ውስጥ እንደዚህ እጁ መክተቱን አላውቅም አለችው። እና ምሽ ማታቂ ከሆነ አሁን እርዳታሽ ያስፈልገኛል፣ ልትረጂኝ እፈልጋለሁ ብሏት ነበር። እሷ ግን እኔ ምንም ማድረግ አልችልም ብላለች። እናንተ እንደ ምክርን የምመክርህ ድርጅቱን ዘግታችሁ ከገበያ ውጡ። ምክንያቱም እንኳን አይደለም ወድቃችሁ ደህና እያላችሁ እንኳን አቶ በቃሉ የእናንተን ውድቀት ነው የሚመኘው ብላ ስትነግረው በጭራሽ የማይሆንም ከድርጅቴንማ አልዘጋም፣ ለእኛ ድርጅታችን ብዙ ነገር ነው ብሎ ቤቴ ላይም ዝቶባት ሄዳለች። ቤቴ ከነ ወይዘሮ ሜላት ቤት እንግዲህ ከስራ አባሯት አቶ በቃሉ ነበር በጥገኝነት የተቀበለችው። ነገር ግን አሁን ላይ እየሰራች ያለችው ለሷ ነው። ምክንያቱ ደግሞ ወይዘሮ ሜላት ሂጂና እሱ ድርጅት ተቀጥረሽ ሰልልኝ፣ ከዛ በኋላ ከሱ ያሉት ሚስጥሮች እና ደግሞ የኛ ድርጅት እንዴት እኛን ድርጅት ሊያበላሸው እንደቻለ መረጃዎችን አምጭ ብላት ነበረ።
እናም በዛ ምክንያት ተልካ ወደ እሱ ቤት ስትሄድ እሱ ግን ነገሮችን ቀድሞ አወቀባተኝ። ሜላት እንደላከችሽ አውቃለሁ። ስለዚህ በፍጹም ከኔ ድርጅት ድጋሚ አላስገባሽም። ነገር ግን ከወይዘሮ ሜላት ቤት ሆነሽ ለእኔ መረጃ እያስተላለፍሽ ከሰራሽ ብዙ ነገር አደርግልሻለሁ ብሎ በዚህ ስለሸወዳት ሜላትን ክዳታለች ማለት ነው። ቤቴ በጣም በሚያሳዝን ሁኔታ እንግዲህ እስከነ እህቷ ነው አስጠግታት እየኖረች የነበረችው። አሁን ላይ ግን እየሰራች ያለችው ለአቶ በቃሉ ነው። እናም ከሱ ጋር ውጭ ዳ ተገናኘች ማለት ነው። ቤተሰቡ እንዳለ ፍልስልስ ወጥቷል ምናምን ስትለው በምን ምክንያት ብሎ ሲጠይቃተኝ ያው ምክንያቱንም አንተ ታውቃለህ ምን እንዳደረግ፣ ግን እንዴት ነው የዚህን ያክል የእነሱን ደካማ ጎን ልታገኝ የቻልከው ስትለው እሱም ሜላት በጣም ጠንካራ ነበረች፣ ነገር ግን ልጇን ካገኘች ወዲህ በጣም ደካማ ሆናለች። ለዛ ነው በደካማ ጎኗ ገብቼ ድርጅቷን ያፈራረስኩት። እነሱ እስካሁን አላወቁም ነበር እንዴ? ስለዚህ አሁን በቀላሉ ከገበያ ይወጣሉ ስትለው በጭራሽ እሷ እንዲህ በቀላሉ የምትሸነፍ ሴት አይደለችም። ምክንያቱም በጣም ብዙ ቤት ስለዋላት ቤቶቿን ሽጣ ድጋሚ ድርጅቷን ልታቋቁመው ትችላለች። ስለዚህ እስከ መጨረሻው ድረስ እሷን መጋፈጥ አለብንና ከገበያ ማስወጣት አለብን ብለው ሁለታቸውም እንግዲህ አሲረዋል። ከእሱም ጋር ስትወያይ አድራ ስለመሸባት በጠዋት መጣች። በጠዋት መታው ወይዘሮ ሜላት ከዚህ በፊት እህቷ ቡጫ አድራ ስለነበረ እኔ ከዚህ ቤት እስካሁን እስከኖርሽባቸው ጊዜያቶች ድረስ ጥሩ ሰው እንደሆንኩ ታውቂያለሽ እና ምንም አይነት መጥፎ ሰው እንዳልሆንኩ፣ ነገር ግን በጣም እያበዛችሁት ነው። እናም ባለፈው እህትሽ አደረች፣ አሁን ደግሞ አንቺ ድጋሚ አደርሽ ስትላተኝ ስለ እህቴ እኔ በጣም ይቅርታ ጠይቃለሁ። እኔ ግን በስራ ምክንያት ነው ያደርኩት ስትላት ከዚህ በፊት የሚያሳድር ስራ እንዳለሽ አላቅም ነበር፣ እንዴት ነው ነገሩ ስትላት ያው ከአቶ በቃሉ ጋር እንዳደረች ነው የነገረቻት። ነገር ግን ሌላ ነገር ምንም አልተፈጠረም። በስራ ምክንያት ስንወያይ በዛው ስላመሸው ነው በዛ አደርኩት ብላ ነገረቻት ማለት ነው። ወይዘሮ ሜላትም አልተወጠለትም። ምክንያቱም ከዚህ በፊት እርግብ ከመሄዷ በፊት በጆሮዋ ቤቲ ጥሩ ሰው አትመስለኝም እና ተጠንቀቂያት ስላለቻትኝ እርግብ ስላንቺ ሁሉንም ነገር ነግራኛለች እና ተጠንቀቂያት ብላኛለች። እየካድሽኝ አይደለም ማለት ያሾፍሽብኝ አይደለም ስትላት በጭራሽ እኔ እንደዚህ ማድረግ አይነት ሰው አይደለሁም እና ሁሉም ነገር ወደፊት እናያለን ብላታለች። ወይዘሮ ሜላትም እያታለልሽኝ ከሆነ ግን አለቅሽም መጨረሻሽ ይሆናል ብላ ዝታባታለች ማለት ነው። እና ቤቲም አጣብቂ ውስጥ ገብታለች። በእርግጥ ወይዘሮ ሜላት አሁን ላይ ብዙ ነገሮቻቸው ስለተበላሹ እሷም ከወይዘሮ ሜላት ይልቅ ብትከደው ጉዳት የሚያደርስባት አቶ በቃሉ ስለሆነ ይህንን ከግምት ውስጥ በማስገባት ይመስለኛል እንግዲህ ወይዘሮ ሜላትን የካደቻተኝ። በሌላ በኩል ሀኒቾ ከእዝራ ጋር ከተለያየች በኋላ ያው መጠጊያ ስትፈልግ አሲር ነው መጠጊያ ያደረገችው እና እሱ ግን አውቆባታል። ምክንያቱም ከእዝራ ጋር ስለተጣላሽ ነው እንጂ እኔን የምትፈልጊኝ ከእዝራ ጋር ባትጣይ ኑሮ እኔን አትፈልጊኝም ብሎ ስላሰበ በተደጋጋሚ ስልክ ስትደውልለት እያነሳላት አይደለም። እሷ ግን በጣም ተጨንቃለች። ለምነው ስልክ የማያነሳው ብላ ለወንድሟ ጋር እየተነጋገረች ነበር እና በፍቅር እንደምትፈልገው ማረፊያ እንደምትፈልግ ማረፊያዋም አሲር እንደሆነ ነው የነገረችው። ስል ሆም አውቀሽ ለጊዜያዊ ከእዝራ የነበረውን ነገር ለማረፊያ ነው እንጂ ፍቅር አይመስለኝም። ምክንያቱም ብትወጁ ኑሮ እዝራን አትመርጪው ነበር ሲላት እዝራ ስህተት ነበር እሱን የመረጥኩት፣ ግን አሲርን ከበፊትም እወደዋለሁ፣ መደበቂያ እያደረግኩት አይደለም። ይልቅስ እሱን የኔ እንዴት ማድረግ እንዳለብኝ ንገረኝ እያለችው ይገኛል። እና አሲርም በቶራው እስካሁን ሲለምናት ቆይቶ አሁን ላይ እየኮራባት ይገኛል። ወይዘሮ ሜላትና አቶ መስፍንም እንደተለመደው እርስ በርሳቸው ሲጨቃጨቁ ነው። ጠላታቸው በደካማ ጎናቸው ገብቶ እንግዲህ ቤታቸውን ፍልስልስ ያወጣው የሁለታቸው አለመደማመጥና አንዱ መናገር ሲፈልግ አንዱ አለመስማትና እርስ በርሳቸው ወይዘሮ ሜላትን በጣም ግልፍተኛ መሆን ነው ነገሮችን በጣም እያከረራቸው የሄዱት ማለት ነው። እናም እሱ ያለውን ነገር ድርጅቱ ኪሳራ ውስጥ እንደገባ ሊነግራት ይፈልግ ነበር። እሷ ግን በጭራሽ ማዳመጥ አትፈልግም። ምክንያቱም እሷ ላይ አሁን መበቀል ላይ ትኩረት እያደረገች ስለሆነ ድርጅቱ ያለበትን ሁኔታ አታውቅም። እሱ ደግሞ እንዳይነግራት የበለጠ አቶ በቃሉ ላይ በስሜት ተነስታ ጉዳት እንዳታደርስበትና ራሷን ችግር ውስጥ እንዳታስገባ ስለፈራ ነገሮችን እየደባበቀ ነበር። ሊነግራት ሲፈልግ እንኳን ማዳመጥ አልፈለገችም። እናም እሱ ግን ከአቶ በቃሉ ጋር ጠርጥሯታል ማለት ነው። አንቺ ግን ልጆችሽን እያስተዋወልሽ አይደለም፣ ከአቶ በቃሉ ጋር ያለሽን ነገር የስራ ብቻ አይመስለኝም። ምክንያቱም እሱን ለመበቀል እያልሽ ልጆችሽን በጣም አደጋ ላይ እየጣልሻቸው ናቸው። አንቺ ለቤተሰቤ ነው ትያለሽ፣ ግን በአንቺ በቀል ምክንያት የአንቺ በቀል ለልጆቹ ራትና ምሳ የሆናቸው አንቺ እንደዚህ በምታረጊው ነገር ነው ነገሮች እየተበላሹ ያለ ብሎ እየጮኸባት ይገኛል። እናም
ከአቶ በቃሉ ጋርም ስለጠረጠራት በጣም ተናዳበታለች። ሲጨቃጨቁም ስለሰማ ምናሴ አባቱን ሄዶ እንዴት እንደዚህ የፈለገ ነገር ማየጥፋት ብታጠፋ እንዴት በሌላ ወንድ ትጠራጥራታለህ? እኔ ይህን ካንተ አልጠብቅም ብሎ አባቱ በጣም ተናዱ እና ለእናትህ እየወገንክ ነው ወይ? እናትህ ከዚህ በፊት እኮ በሌላ ሴት ጠርጥራኛለች። የእሷ ጊዜ ምንም የት ነበራችሁ አሁን እኔ ላይ የምትፈርዱ ሲለው እኔ ለማየም ሆነ ለአንተ ለማገዝ አይደለም የመጣሁት ንግ ትክክል እንዳልሆንክ ልነግርህ ነው ብሎ በጣም ተቆጥቶት ሄደ። አቶ መስፍኑም ችግር የለውም አንተም ለቤተሰብ ለእናትህ ወገንክ ልገላገላችሁ ትንሽ ጊዜ ነው የቀረኝ እያለ እያስፈራራቸው ይገኛል ማለት ነው። እናም መስፍን ማድረግ ያለበትን ነገር ሁሉ ግራ ገብቶታል። ምክንያቱም ነገሮቹ ከአቅሙ በላይ ስለሆኑ የመረጠው ከዚህ በፊት እንዳደረገው ከሀገር መውጣትና መሸሽ ነው። ይህንንም ሀሳብ ለአቶ በቃሉ ሲያናግረው አቶ በቃሉ ማለት ለአባባ ኖላዊ ሲያማክረው አባባ ኖላዊም ባትሄድ ይመረጣል። ምክንያቱም እዚህ ሀገር ያሉ አባቶች ሁሉ ተመችቷቸው አይደለም፣ ነገር ግን ከልጆቻቸው ጋር ሆነው በፍቅር ጊዜ ማሳለፍ ይሻላል ብለው ስለመረጡ ነው። ስለዚህ አብረህ ከልጆቹ ጋር ችግሮችን ብታሳልፍ ይሻላል ሲለው በጭራሽ እኔ ልጆች እየተቸገሩ እየተራቡ ማየት አልችልም፣ እዛ ሁኜ ከሰው ሀገር ሁኜ እረዳቸዋለሁ፣ ብር ልክላቸዋለሁ ብሎ ወስኗልኝ። እናም ሊያስቀረው አልቻለም። ኦልሬዲ በውሳኔው ስለጸና ይህንንም የሄዱ ለወይዘሮ ሜላት በደብዳቤ ጽፎ አስቀምጧን ሄደ። ምክንያቱም ፊት ለፊት ከተናገረ ልታስቀረውና ነገሮችን ሊያሰናከሉበት ስለሚችል በደብዳቤ ጽፎ አስቀምጦላት ሄደ ማለት ነው። እናም በጣም እንደሚወዳት ልጆቹንና ራሷን እንድትጠብቅ ነገሮች ከአቅሙ በላይ ስለሆነ ልነግርሽ ሞከርኩ፣ ግን አንቺ ልታዳምጪኝ ፈቃደኛ አይደለሽም። ስለዚህ እኔ እዛ ሁኜ አግዛችኋለሁ፣ አይዞሽ። እዚህ በፊት እንዳደረኩት ጥዬሽ በመሄዴ በጣም አዝናለሁ፣ ነገር ግን እኔ እዛ ሁኜ ቤተሰቦች እረዳለሁ፣ አንቺ ልጆችን አደራ ብሎ ጽፎላት ሄደ። በዚህ ምክንያት ወይዘሮ ሜላት በጣም ነው የተናደደችው እና በጣም ነው ያዘነችው። በዚህ መልኩ ጥሯ ስለሄደ ወደ ሳሎንም ስትሄድ ቁጭ ብለው ሀናና ምናሴ እየጠበቁ ነበር ቤተሰቡ ራት ለመብላት። እናም እስከዛ እስከሚመጡ ብለው ዜና እያዳመጡ እያለ ከማታ ወደ አሜሪካ ሲሄድ የነበረው አውሮፕላን እንደተከሰከሰ በዜና ይሰማሉ። በዚህ ምክንያት ወይዘሮ ሜላት ራሷን ስታ ወደቀች ማለት ነው። ምክንያቱም ያው ምሽት ነው በረራዬ ብሎ ስለጻፈላት ደብዳቤው ላይ እሱም ከዛ በረራ ውስጥ ይኖራል ብላ ስላሰበች ራሷን ስታ ወድቃለች። እንግዲህ አቶ መስፍን ይሞታል ወይስ አልሞተ የሚለውን በቀጣይ የምናየው ይሆናል። አብራችሁ ስለቆያችሁ እጅግ በጣም እናመሰግናለን።